በማርያምና በቃል ኪዳን ታቦቱ መካከል ያለው ግንኙነት የመጀመሪያው መልአኩ ገብርኤል ለማርያም ያበሰራት ብስራት መካከል እርሱ ታላቅ ይሆናል የልዑል ልጅም ይባላል ጌታ አምላክም የአባቱን የዳዊትን ዙፋን ይሰጣል የሚል ነበር። እዚህ ጋር ቀጥታ የዳዊትና የኢየሱስ ግንኙነት ተፈጠረ። ሁለተኛው ለማርያም ግራ መጋባት የሰጣት መልስ ነበር። መንፈስ ቅዱስ ባንቺ ላይ ይመጣል የልዑልም ኃይል ይጸልልልሻል የሚል ነበር። ይህ መጸለል ወይም መሸፈን ወይም ማልበስ በብሉይ ኪዳን በአንድ አይነት ቃል የተጠቀሰበት ቦታ በዘጸአት 40 ከ34 እስከ 37 ነው። 34 ላይ ደመናው የመገናኛውን ድንኳን ከደነ የእግዚአብሔርም ክብር ማደሪያውን ሞላ። በዘጸአት የታቦቱ ማደሪያ ድንኳን ካለቀ በኋላ ሙሴ ወደ መገናኛው ድንኳን መግባት አልቻለም ነበር። ምክንያቱም ደመናው በላዩ ስለነበር የእግዚአብሔርም ክብር ማደሪያውን ስለሞላ። ይህ የእግዚአብሔርን ሕልውና መገለጥ ነው። ይህ ብቻ አይደለም። በእግዚአብሔር ክብር የተሸፈነበት ቦታ ቅድስተ ቅዱሳን ይባላል። ያም የታቦቱ መኖሪያ ነው። በሌላ አባባል በሕዝቡ መካከል ታቦቱ በእግዚአብሔር ክብር ተሸፍኗል። ልክ እንደ ማርያም የተሸከመችው የእግዚአብሔር የመጨረሻ መለኮታዊ መገለጥ ነው። ሰው ሆኖ በእውነት በእኛ ውስጥ ሊኖር። ወደ ዋናው ሐሳቤ ልግባ። ማርያም ኤልሳቤጥን መጎብኘት ስንመለከት ማርያም የምትኖረው ናዝሬት ነው በገሊላ። ኤልሳቤጥን ለማየት የሄደችው ወደ ተራራማ ሀገር ወደ ይሁዳ ከተማ። ወደ ታቦቱ ስንመጣ ታቦቱ ከፍልስጤም ወደ ይሁዳ ተወስዶ እዚያ እንደተቀመጠ ቀጥታ ወደ ኢየሩሳሌም እንዳልተወሰደ ቃሉ ይናገራል። ስፔሲፊካሊ ታቦቱ የተቀመጠበት ቦታ ተራራማ ቦታ ሲሆን የተቀመጠውም አሚናዳብ የተባለ ሰው ቤት ነው። ልክ እንደዛው ማርያም መታ በዘካርያስና በኤልሳቤጥ ቤት እንደተቀመጠችው ኤልሳቤጥ የማርያምን ድምጽ ስትሰማ ጽንሱ በማህፀኗ ዘለለ። ዳዊትም በደስታ ዘሏል። ይህ ዘለለ የሚለው ቃል በተመሳሳይ የተቀመጠው በሁለተኛ ሳሙኤል 6:14 ዳዊትም በሙሉ ኃይሉ በእግዚአብሔር ፊት ይጨፍርን ወይም ይዘል ነበር። ዳዊትም የበፍታ ኤፎድ ለብሶ ነበር። ዳዊት እየዘለለ ይጨፍር የነበረው የእግዚአብሔር ታቦት ወደ ከተማው ስለመጣ ነበር። ሕፃኑም በኤልሳቤጥ ማህፀን ውስጥ ይዘል የነበረው ማርያም በሆዷ የእግዚአብሔርን የምሕረት ልጅ ይዛ ስለመጣች ነው። ሌላኛው የሚያስደንቀው ነገር ዳዊትና ኤልሳቤጥ ሁለቱም ተመሳሳይ ጥያቄ ጠይቀው ነበር። ዳዊት የእግዚአብሔር ታቦት ወደ እኔ እንዴት ይመጣል አለ። ሁለተኛ ሳሙኤል 6:9 ኤልሳቤጥም የጌታ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? ሉቃስ 1:43 የእግዚአብሔር ታቦት ዳዊት ጋር የቆየው ለ3 ወር ያክል ነበር። ማርያምም በኤልሳቤጥ ቤት የቆየችው ለ3 ወር ያክል ነበር። ሌላኛውን አስደናቂ ነገር ነግሬያችሁ እዚህ ጋር ልጨርስ። ማርያምና ዳዊት ተመሳሳይ ዝማሬን ዘምረው ነበር። በአንደኛ መጽሐፈ ዜና 16 ከ12 እስከ 13 ባሪያዎቹ የእስራኤል ዘር ለእርሱ የተመረጣችሁ የያዕቆብ ልጆች ሆይ የሰራትን ድንቅ አስቡ፣ ታምራትንም የአፉንም ፍርድ ለአብርሃም ያደረገውን ለይስሐቅም የማለውን ሉቃስ 1:54 እስከ 55 ለአባቶቻችን እንደተናገረ ለአብርሃምና ለዘሩ ለዘላለም ምሕረቱ ትዝ ያለው እስራኤል ብላቴናውን ረድቷል። አሜን። ማርያም ሆይ አንቺ ብጽዕት ነሽ። ኢየሱስ ጌታ ነው። ኢየሱስ የጌቶች ሁሉ ጌታ ነው። ኢየሱስ ያድናል። አሜን።